ልሻገር ያለው ልፍ ያለው ጌታ ታማኝ ነው። ልሻገራለው ልፍ ላለው ጌታ ታማኝ ነው። ልሻገር ያለው ልፍ ያለው ጌታ ታማኝ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስም የተባረከ። እግዚአብሔር መልካም። እግዚአብሔር ስም ይባረክ። መጽሐፍ ቅዱሳችሁን ኢያሱ መጽሐፍ ላይ ታወጡና እናነባለን። ክብር ለእግዚአብሔር ይሁን። ሃሌሉያ! የእግዚአብሔር ስም ይባረክ። አነባለሁ። ተከታተሉ። ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 እናነባለን። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌን ልጅ ኢያሱ እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሠረት እግራችሁ የሚረግጠውን ቦታ ሁሉ ሰጣቸዋል። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁም ወንዝ ከኤፍራጥስ አንስቶ የኬጢያውያንን ምድር በሙሉ ይዞ በምዕራቡ በኩል እስከ ታላቁ ባህር ድረስ ይደርሳል። በሕይወት ዘመን ሁሉ ማንም አይቋቋምም። ከሙሴ ጋር እንደነበርሁ ሁሉ ከአንተም ጋር እሆናለሁ፣ ከቶም አልጥልህም፣ አልተውህም። ጽና፣ ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልሁላቸውን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ። አይዞህ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። ይህ ሕግ መጽሐፍ ካፍህ አይለይ። በውስጡ የተጻፈውንም ሁሉ በጥንቃቄ እንድትፈጽመው በቀንም ሆነ በሌሊት አስበው፣ አትለየው። ይህንን ካደረግህ ያሰብከው ይቃናልሃል፣ ይሳካልሃል። በምትሄድበትም ሁሉ እግዚአብሔር አምላክህ ከአንተ ጋር ይሆናል። አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንቅ ብዬ አላዘዝሁምን? እግዚአብሔር ስም የተባረከ ይሁን። አንገቶቻችን ዝቅ አድርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስምህ የተባረከ ይሁን። አንተ መልካም ነህ። በዚህ ቦታ ስላለ እናመሰግናለን። ዛሬ ደግሞ በዚህ ቦታ ልታደርግ የወለድከውን ስለምታደርግ እናመሰግናለን። ቃልን ከፍተን አንብበናል። እግዚአብሔር ሆይ ዛሬ ደግሞ ቃልን እያካፈልክ እንድትሰጠን እኔም መናገር እንደሚገባኝ እንድናገር አንተ እንድትረዳኝ በኢየሱስ ስም እንጸልያለን። ሰማያት የተከፈቱ ይሁኑ፣ የክፉ ኃይል ግን በኢየሱስ ስም የታሰረ ይሁን። በየትኛውም አቅጣጫ የሚሰራ የጨለማው አሰራር በሙሉ በኢየሱስ ክርስቶስ ስም የታሰረ ይሁን። ዓላማህን ፈጽም። ሁሉ ለአንተ ክብር ይሁን፣ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ባለፈው ሳምንት ፋሲካ ስለነበረ መሀል ላይ ሌላ አርዕስት ወቅቱን ያማከለ በሱ ዙሪያ ተነጋግረናል። ከዛ በፊት ግን ለሁለት ሳምንት መሻገር ይሆናል በሚል ርዕስ ተናግሬ ነበር። ስለዚህ ዛሬ ሶስተኛውን ክፍል ይዤ ቀርቤያለሁ። መሻገርና መውረስ የሚል መውረስ የሚለውን ጨምሬያለሁ። እግዚአብሔር ይመስገን። መሻገር ይሆናል ነበር፣ ተሻግረን መውረሳል። አሜን። እግዚአብሔር ይመስገን። ከተሻገሩ መውረሳል። እግዚአብሔር አምላክ ተመሰገን። ስለዚህ ዛሬ መሻገርና መውረስ ይሆናል። አሜን። እግዚአብሔር ይመስገን። ሃሌሉያ። ለምትሰሙኝም መሻገር ይሆናል፣ መውረስ ይሆንላቸዋል። እግዚአብሔር ይመስገን። የእግዚአብሔርን ቃል በጊዜው የሚመጣውን ቃል ካመንን ይሆናል። እግዚአብሔር የሚሰራው በቃሉ ስለሆነ የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄ ታይም እንደምናውቀው ታሪኩን እንደምናውቀው የእግዚአብሔር ቃል እንደኛ እንደሚነግረን የሽግግር ታይም ነው። የሽግግር ታይም ነው። መጽሐፍ ቅዱስ ላይ የሚለውን ነው የምናገረውና የሽግግር ታይም ነው። ሙሴ ሙቷል፣ ተረካቢው ኢያሱ ነው። ዘዳግም መጽሐፍ አልቋል። አሁን የኢያሱ መጽሐፈ ኢያሱ የጀመረበት ጊዜ ነው። እግዚአብሔር አሁን ከሙሴ ጋር ሳይሆን ከኢያሱ ጋር ስራ የጀመረበት ጊዜ ነው። ይሄ የሽግግር ታይም ተብሎ የሚታወቅ ክፍል ነው። እግዚአብሔር ይመስገን፣ ስሙ የተባረከ። በአንድ በኩል
ደስ ይላል። በሌላ በኩል ደግሞ ለኢያሱ ይሄ በጣም ትንሽ የሚከብድ ጊዜ፣ የሚያስፈራ ጊዜ፣ ግራ የተጋባበት ጊዜ ነው ተብሎ ይታሰባል። እኔም ሳስብ እንዲሁ በቃ አሁን በዚህ ክፍል ልናገር ስዘጋጅ ሳስበው ለኢያሱ በጣም የሚያስፈራ ታይም ነው። ሶስት ነጥቦችን ጽፌያለሁ። ያልጻፍኳቸው ሌላ ሁለት አሉ፣ መጨመር ትችላላችሁ እናንተ ከፈለጋችሁ። ግን ኢያሱ በዚህ ሰዓት የሚፈራባቸው ሶስት ነጥቦች ብዬ አስቀምጫቸዋለሁ። አንደኛው ኢያሱ ከዚህ በፊት የመምራት ልምድ የለውም። የመምራት ልምድ የለውም። በሙሴ ጥላ ስር ነበር። ከሙሴ እግር ነበር። ከሱ ስር እግር ተተክተሎ ነው የሚያገለግለው። ማለት የሙሴ አገልጋይ ነው። የሙሴ ሎሌ ነው። የሙሴ ባሪያ ነው። እንደዛ ነው መጽሐፍ ቅዱስ የሚነግረን። ስለዚህ ኢያሱ ሕዝብ መርቶ አያውቅም። ማለት ለውጊያ ይሰለፋል። ኢያሱ ተዋጊ ነው። ሙሴ ያሰልፈዋል። ሙሴ እጆቹን ወደ እግዚአብሔር ሲያነሳ ኢያሱ ድል ያደርጋል። እና ሙሴ ጦረኛ ነው። ኢያሱ ጦረኛ ነው። ለጦር ቦታ ውጊያ ቦታ ላይ ብታሰልፉት ልብዷል። ሕዝብ ለመምራት ግን ኢያሱ ልምድ የለው እና ይሄ ጊዜ ለኢያሱ ፈታኝ ጊዜ ነው። እና ለምን ብትሉ ሕዝብ መርቶ አያውቅማ። የመጀመሪያ ጊዜው ነው። የሚመራውን ሕዝብ ደግሞ አስቡ። ሕዝቡ በጣም አንደኛ ብዙ ነው፣ ሁለተኛ ደግሞ አስቸጋሪ ነው። ለሙሴና ለአሮን እንኳን ሕዝቡ በጣም ይነሳባቸው ነበር፣ ያስቸግሩ ነበር። በሙሴና በአሮን ላይ ብዙ ጊዜ ተነስተዋል እና ሕዝቡ ኃይለኛ ነው። ስለዚህ ይህንን ሕዝብ መምራት ማለት ከባድ ነው። መርቶ ለማያውቅ ሰው አይደለም፣ ልምድ ላለው ሰው ለራሱ ከባድ ነው። ስለዚህ ይህን ሲያስብ የሚጨነቅ የሚፈራ ይመስለኛል። ሁለተኛው ደግሞ ምንድን ነው ኢያሱን የሚያስፈራው ብትሉኝ፣ መቀመጫው ነው፣ ወንበሩ ነው። በሙሴ ወንበር ላይ ሊቀመጥ ነው። አሁን በሙሴ ወንበር ላይ ነው የሚቀመጠው። የሙሴን ቦታ ሊገዛ ሊመራ የተነሳ ሙሴ ማን ነው ካለ ደግሞ ሙሴ በሁሉ ነገር ብቃት ያለው ሰው፣ ቤተ መንግስት ያደገ ሰው፣ ቤተ መንግስት ያደገ የግብፅን ጥበብ ጠንቅቆ የተማረ ሰው። ሙሴ ብቃት ያለው ሰው በአእምሮ በሁሉ ነገር በመንፈሳዊ ነገር ከመጣችሁ እግዚአብሔር ካፉ ጋር የሆነ ሰው፣ እግዚአብሔር በድንቅና በታምራት ከሱ ጋር አብሮ የሚሰራ ሰው። ሙሴ በሁሉ ነገር ብቃት ያለው ሰው፣ እግዚአብሔር እንዳፉ የሆነለት ሰው ነው። ሙሴ ከተለካ እግዚአብሔር ይነሳል። ትዝ ይላችሁ ከሆነ ማርያምና አሮን እህቱና ወንድሙ ማለት ነው ኢትዮጵያዊቱን ሴት ባገባ ጊዜ በዚያ ምክንያት አጉረመረሙ። ወንድማችን ለምንድን ነው ችንጥቁር ያገባ ብሎ ማለት ነው አጉረመረሙ። ሲያጉረመርሙ እግዚአብሔር በለምጽ የራሱ እህት እኮ ነው በማርያም በሙሴ ጊዜ ማለት በሙሴ ስትናገሩ ለምን እግዚአብሔርን አልፈራችሁ? በአሁን ዘመን እኮ እንደዚህ ካፉ ጋር የሚሰራል ሰው ቢኖር ሰው አይተርፍም። ሰው አይተርፍም። አትጠራጠሩ፣ ሰው አይተርፍም። ግን እግዚአብሔር አምላክ ምንድነው? ዋና መልእክት ምንድነው? እግዚአብሔር ከሙሴ ጋር እንደሆነ ከማንም ጋር አልነበረም። በምድር ላይ ካሉት ሰዎች ሁሉ እንደ ሙሴ አይነት ሰው አፍ ላፍ የማናገረው የለም። እግዚአብሔር ራሱ ተናግሯል። ሌላውን ሰው ነቢይ ቢሆን ምንም ይሁን ማንንም ሰው በራእይ በተለያየ መልእክት አናግረዋል። ፊት ለፊት አፍ ላፍ እንደ ሙሴ ያወራው ሰው የለም። እግዚአብሔር ራሱ የመሰከረለት ነው። ስለዚህ ሙሴ በሁሉ ነገር ብቃት አለ። አሁን በዚህ ሰው ቦታ ላይ ሆኖ ህዝብ ለመምራት መነሳት ከባድ ነው። ስለዚህ ይህን ሲያስብ ይከብደዋል። ይህን ሲያስብ ይከብደዋል እና ሌላው ሶስተኛው ህዝቡ ለመምራት ሲያስብ ሶስተኛው የሚከብደው ለኢያሱ ምንድን ነው ካላችሁ፣ ህዝቡ የሰፈረበት ቦታ። ህዝቡ የሰፈረበት ቦታ የት ነው ብትሉኝ፣ ዮርዳኖስ አጠገብ ትንሽ ማኮብኮቢያ ቦታ እኮ ቢኖር ጥሩ ነው። ሜዳ ቢኖር ኢያሱ ህዝቡን ይዞ የሚሄድበት ቦታ ቢኖር እኮ ጥሩ ነው። ኢያሱ ምርት እንደጀመረ ቀጥሎ ያለው ዮርዳኖስ ነው። ገና በእጁ አንድም ተአምራቱ ነው
ሜዳ ቢሆን እኮ በቃ እግዚአብሔር ሲናገረው ማለት ህዝቡ ያውቃል ሙሴን ኢያሱን እንደተመረጠ። ግን ሌላኛው ሀገር እንድትይዙልኝ የምፈልገው አሁን ማኮኮቢያ ያለውን ቦታ ብያቸዋለሁ። ዮርዳኖስ ዳር ነው ብያቸዋለሁ። ዮርዳኖስ ደግሞ በያን ጊዜ እስከ አፉ ጢም ብሎ የሞላበት ጊዜ ነው። እስከ አፉ በቃ ይሄ የመከር ወራት ክረምቱ ገና አላለቀምና የመከር ወራት አይደለም፣ የክረምት ጊዜ ነው። ሞልቷል። እስከ አፉ ጢም ብሎ የሞላበት ጊዜ ነው እና እዚህ ቦታ ላይ ነው ምርት የተቀበሉ መምራት የጀመረው እዚህ ቦታ ላይ ነው። ወዴት ነው የሚሄደው? በጣም ከባድ ፈታኝ ጊዜ ነው። ፈታኝ ጊዜ ነው ይሄ። ካሰባችሁት በጣም የሚፈትን ጊዜ ነው። አንደኛ ልምድ የለውም፣ መርቶ አያውቅም። ሙሴ አድርግ የሚለው ብቻ ነው የሚያደርገው። እሱ ብቻውን ያደረገው ነገር የለም። ሁለተኛ ደግሞ እንዳልኳችሁ ሙሴ የግብፃውያን ጥበብ ተብሎ ያደገ ሰው ነው። ቤተ መንግስት ያደገ ሰው ነው። የመምራት ልምድ አለው። እግዚአብሔር ካፉ ጋር የሆነ ሰው ነው። በሶስተኛ ደረጃ ደግሞ ህዝቡ ያለበት በቃ ኢያሱ መምራት ሲጀምር ዮርዳኖስ ነው ያለው። ማኮኮቢያ ቦታ የለም፣ ትንሽ መሄጃ ቦታ እንኳን የለም። ዮርዳኖስ ነው ያለው። ስለዚህ ኢያሱ በጣም ይህን ሲያስብ የተጨነቀበት ጊዜ ነው። የፈራበት ጊዜ ነው። የተረበሸ ይመስለኛል። በቃ ፍርሃት የያዘው ይመስለኛል። ሌላው እንደ ነጥብ መውሰድ ትችላላችሁ ብዬ የተናገርኳቸው ሁለት ነገሮች አሉ ብያለሁ። አንደኛው እግዚአብሔር በሙሴ በኩል እያደረገ ነበር የሚናገረው እንጂ በቀጥታ ኢያሱ የእግዚአብሔርን ድምፅ ሰምቶ አያውቅም። ምሪት ያስፈልጋል። አሁን ከዚህ በኋላ ምሪት ያስፈልጋል። ኢያሱ እግዚአብሔር ለኢያሱ እንዲህ አለው የሚል በሙሴ በኩል ካልሆነ ቀጥታ ለኢያሱ አልሰማም። ሙሴ ከእግዚአብሔር ማለት ኢያሱ ከእግዚአብሔር ጋር በጣም ግንኙነት አለው። እግዚአብሔርን በጣም የሚወድ ሰው ነው። ከድንኳኑ አይለይም ነበር የሚል ቃል አለ። ኢያሱ ከድንኳኑ አይለይም። ሁል ጊዜ ሰው እየሄደ መልእክት እየተቀበለ እየሄደ እያመለከ ይመለሳል። ኢያሱ ግን ሰው ነው። ሙሴ ራሱ ይሄዳል፣ እዛ ከእግዚአብሔር ጋር ተገናኝቶ መልእክት ተቀብሎ ይመጣል። ኢያሱ ግን ድንኳኑ ጋር ምን አለ? እዛ የእግዚአብሔር ኪዳን አለ፣ እግዚአብሔር አለ። እግዚአብሔር ባለበት ነው ኢያሱ የሚኖረው። ግን እስከ ዛሬ ድረስ ኢያሱ ተናግሮት አያውቅም። ይሄ ብቻ አይደለም፣ በጣም የሚገርመው ይሄ ብቻ አይደለም። ድንኳኑ ከመዘጋጀቱ በፊት እግዚአብሔር የኪዳኑ ታቦት እዛ ድንኳን ውስጥ ከመግባቱ በፊት ከዛ በፊት ገና ድንኳን እንትኑ ሳይመጣ ኪዳኑ ታቦት እንትን ሳይባል ዘጸአት ምዕራፍ 24 ላይ አንስቶ እስከ ዘጸአት ምዕራፍ 32 6 ምዕራፎች ስትመለከቱ ዘጸአት ምዕራፍ 24 ቁጥር 13 ጀምሮ ሙሴ ኢያሱን ይዞ ወደ እግዚአብሔር ተራራ የወጣበት ታይም ነው። ሲወጣ አሮንና ሆርን የነገድ አለቆቹን ለህዝቡ በቃ እንትን ያለበት በቃ ጉዳይ ያለበት ወደ እነዚህ ሰዎች መምጣት እንዳለበት አስረክቦ ተነጋግሮ ሄደ። ከዛ ሙሴ ማለት ኢያሱ ግን አብሮ ሄደ። ወደ እግዚአብሔር የገባው ግን ሙሴ ብቻ ነው። ወደ እግዚአብሔር የገባው ሙሴ ብቻ ነው። ኢያሱስ የተራራው ወገብ ላይ ነበር 40 ቀንና 40 ሌሊት። እግዚአብሔር ከሙሴ ጋር ይነጋገራል። ውስጡ ብቻ ሳይሆን ውጩ ብቻ ውጩ ሁሉ እስኪለወጥ ድረስ ቆዳው እስኪያንጸባረቅ ድረስ የእግዚአብሔር ሕልውና በሙሴ ላይ እየገባ ነው። ሙሴ ሁሉ ነገሩ እየተለወጠ ነው። ውስጡ እንደገና መልእክት እየተቀበለ ነው። ለሕዝቡ መመሪያ እየተቀበለ ነው። የኪዳኑ ታቦት በጽላቱ እየተጻፈ ነው። ፊት ለፊት ከእግዚአብሔር ጋር እየተነጋገረ ነው። ኢያሱ ጋር ያለው ነገር የእግዚአብሔር ድምፅ የለም፣ ብርድ ብቻ ነው። የተራራ ወገብ ላይ ኃይለኛ ብርድ አለ። ኢያሱ ጋር ያለ ነገር ምንድን ነው ብትሉኝ፣ በቃ ብርድ ብቻ ነው የሚቆጠቁጠው። ምንም እግዚአብሔር ኢያሱ ያለበትን ነገር አያውቅም፣ ያውቃል። ከህዝቡ ጋር የለም፣ ከሙሴ ጋር የለም፣ ከእግዚአብሔር ጋርም አይደለም።
ማለት እግዚአብሔር የለም አይባልም በዚያ ቦታ ላይ። ግን በግልጽነት ደግሞ ለኢያሱ ያለው ነገር ምንም ነገር የለም። እግዚአብሔር የሌለበት ቦታ ስለማይኖር እግዚአብሔር በዚያ የለም ማለት አይቻልም። ግን ኢያሱ በሚገባው መንገድ ለኢያሱ እግዚአብሔር የተናገረው ምንም ነገር የለም። 40 ቀንና 40 ሌሊት ኢያሱ በተራራው ወገብ ላይ ነበረ። ይሄን የምታገኙት ዘጸአት 32 አካባቢ ላይ ሙሴ ሲመለስ ኢያሱ ጋር ነው አብሮ የተመለሰው። በዛን ጊዜ ምን ሆኗል? ህዝቡ ከመስመር ወጥቷል እና በቃ ለአሮን ጥጃ ስራልን ብለው ጣዖት ስራልን ብለው ይሄ ሙሴ ወደ ተራራ ወጥቶ የት እንደገባ አናውቅም፣ በፊታችን የሚሄድ አማልክት እንፈልጋለን ብለው በተነሱበት ጊዜ አሮን ምንድን ያደረገው? ጥጃ አምላክ ሰርቶ ይሄ ነው ከግብፅ ያወጣህ አለው። ህዝቡ እየጨፈረ ነው። ጭፈራ በሰሙ ጊዜ፣ ጩኸት በሰሙ ጊዜ ሙሴ የተናገረው ቃል አለ፣ ኢያሱ ደግሞ የተናገረው ቃል አለ። ኢያሱ ምንድን ነው ያለው? ይሄ የጦርነት ድምፅ ሰማለሁ አለ። እሱ ጦረኛ ስለሆነ አይ ይሄ የድል ተነሽ ድምፅ አይደለም አለ፣ የዘፈን ድምፅ ነው አለ ሙሴ ይለያል። ስለዚህ አብረው እየወረዱ ነው ለማለት ነው። 40 ቀንና 40 ሌሊት ኢያሱ የት ነበር ብትሉኝ በተራራው ወገብ ላይ። ታዲያ ለምን ድምፅ አልሰማም? ዛሬ እየጾማችሁ እየጸለያችሁ ተራራ ላይ እየወጣችሁ የእግዚአብሔርን ፊት እየፈለጋችሁ ራሳችሁን እያዋረዳችሁ ምንም አይነት ድምፅ ያልሰማችሁ ምንም አይነት ለውጥ ያላያችሁ ሰዎች ለእናንተ መልእክት አለኝ። እግዚአብሔር በኢያሱ ላይ ስለጨከነ ሳይሆን እግዚአብሔር ኢያሱ ድንኳን ውስጥም አለ፣ በተራራ ወገብ ላይም አለ 40 ቀንና 40 ሌሊት። በዛን ጊዜ ግን ምንም አላለው። ለምን? ጊዜ የሚባል ነገር አለ። ጊዜው ገና አልደረሰም። ጊዜው ሲደርስ ግን እግዚአብሔር ይመጣል። አሜን። እግዚአብሔር ስም የተባረከ። ስለዚህ ጊዜ አለ፣ ጊዜ ይመጣላችኋል። እየጾማችሁ ያላችሁ፣ እየጸለያችሁ ያላችሁ፣ የእግዚአብሔርን ፊት እየፈለጋችሁ ያላችሁ ምንም ነገር ባትሰሙ ስህተት ላይ አይደላችሁ። ጊዜ ግን አለ፣ ጊዜ ይመጣል። የእግዚአብሔር ስም የተባረከ። ሃሌሉያ። የእግዚአብሔር ስም ይባረክ። ለኢያሱ ይሄን ነው፣ በኢያሱ ላይ የምናየው ይሄን ነው። አንደኛው ሌላኛው ፈተናው ምንድን ነው ካላችሁ፣ አሁን የተለማመደው ድምፅ የለም። ከዚህ በኋላ ድምፅ መስማት አለበት። ይሄ ነበር አንዱ ፈተናው ብዬ አስባለሁ። አልተለማመደ። አሁን ተነስቼ ቆማለሁ፣ ያለ እግዚአብሔር ድምፅ እንዴት ነው ህዝቡ የምመራው? ይሄ አንዱ። ሌላኛው በነጥብ ውስጥ ያላስቀመጡት ግን መሆን ያለበት አራተኛው ፈተና። አምስተኛው ፈተና ምንድን ነው ብትሉኝ፣ ዘጸአት ዘዳግም የመጨረሻው ምዕራፍ ቁጥር 34 ነው ምዕራፉ። 34ኛው ምዕራፍ ቁጥር 8 ላይ ለሙሴ 30 ቀን ሙሉ እያለቀሰ ሰው ሐዘን ላይ ነው ያለው። ከባድ ሐዘን ላይ ነው ያለው። ከባድ በቃ ተስፋ መቁረጥ ላይ ነው ያለው። ህዝቡ በቃ ልቡ ተሰብሯል። በቃ ዘመናቸውን በሙሉ የመረራቸው የእግዚአብሔርን ክንድ ያዩበት በቃ ሰማይ ተከፍቶ ደመና እሳት ህዝቡን የሚመራበት ታላቁ መሪ በእግዚአብሔር ፈቃድ ከነሱ ተለይቶ ህዝቡ ሐዘን ላይ ነው ያለው። አሁን ወደፊት ምንድን ነው የምንሆነው? ሐዘን ላይ ናቸው። ስለዚህ ህዝቡ ላይ የሐዘን ጨለማ አለ፣ የሐዘን ማቅ አለ እና ይሄ በራሱ ደግሞ ወደፊት ለመሄድ የሚከለክል ነገር ነው እና በእነዚህ ሁኔታዎች መካከል ሆኖ ኢያሱ ግራ የተጋባበት ታይም ነው ብዬ አስባለሁ። ግን እግዚአብሔር አምላክ ተመሰገነ። ተስፋ የሰጠው የታመነ አምላክ ነውና እግዚአብሔር ሲመጣ እንመለከታለን። ሃሌሉያ! የእግዚአብሔር ስም የተባረከ። እግዚአብሔር ሲመጣ እንመለከታለን። እግዚአብሔር በሙሴ አማካኝነት ለኢያሱ ምዕራፍ 9 ላይ ማየት ትችላላችሁ። እንደዚሁ ዘዳግም ከምዕራፍ 3 መጀመር ይቻላል። ዘዳግም ምዕራፍ 3 ላይ እስቲ እያወጣን ለምን አንየው? እግዚአብሔር የተናገራቸው ቃል አሉ አስቀድሞ። ዘዳግም ምዕራፍ 3 ቁጥር 28 ላይ እግዚአብሔር ከቁጥር 23 ጀምሮ ማየት ትችላላችሁ። እኔ ግን
ስለ ኢያሱ የሚያወራው ብቻ መናገር ፈልጋለሁ። ቁጥር 28 ላይ ሙሴ ወደ ተስፋ ምድር እንደማይገባ የሚናገር ነው። ከላይ ጀምሮ ያለው ስታዩት እና ቁጥር 28 ምን ይላል? 28 እና 29 ይላል። ነገር ግን ይላል ሕዝቡን መርቶ በማሻገር የምታያትን ምድር እንዲወርሱ የሚያደርጋቸው ስለሆነ ኢያሱን ላከው፣ አደፋፍረው አበረታታውን። ስለዚህ እኛ በቤተ ፈጎር አጠገብ ባለው ሸለቆ ውስጥ ቆየን ይላል ሙሴ ነው የሚናገር። ስለዚህ ሕዝቡን ይዞ ወደ ተስፋዋ ምድር የሚገባው ኢያሱ ነው። እሱን አደፋፍረው አበረታተው ይለዋል እግዚአብሔር ለሙሴ እና እግዚአብሔር ተስፋ ሲሰጥ ቆይቷል። አዎ ተስፋ ሲሰጥ ቆይቷል። ስለዚህ ያን ተስፋ አስቦ እግዚአብሔር ሲመጣ እንመለከታለን። እግዚአብሔር ስም የተባረከ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሌላው በዚሁ መጽሐፍ ዘዳግም 31 ላይ ሄዳችሁ ስታዩ 31 ከቁጥር 1 ጀምሮ ቁጥር 7 እና 8 ባነበው ላይሆን ተውትና ዘዳግም 31 ቁጥር 7 እና 8 ከዚያም ሙሴ ኢያሱን ጠርቶ በእስራኤል ሁሉ ፊት እንዲህ አለው፣ እግዚአብሔር ለአባቶቻቸው ሊሰጥ ወደ ማለላቸው ምድር ከዚህ ሕዝብ ጋር አብረህ ስለምትገባ ምድሪቱን ርስታቸው አድርገህ ስለምታከፋፍል በርታ፣ ደፋርም ሁን። እግዚአብሔር ራሱ በፊትህ ይሄዳል፣ ከአንተም ጋር ይሆናል፣ ፈጽሞ አይለይህም፣ አይተውህም። አትፍራ፣ ተስፋም አትቁረጥ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንደዚህ እያለ እግዚአብሔር በሙሴ በኩል ሲናገረው ነበረና አሁን ግን በቀጥታ እሱ ጋር ሲመጣ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አሁን ኢያሱ መጽሐፍ ታወጡልኛላችሁ። ኢያሱ ምዕራፍ 1 ያነበብነው ክፍል ቁጥር 1 እና 2 ስትመለከቱ የእግዚአብሔርን ባሪያ ሙሴ ከሞተ በኋላ ይላል እግዚአብሔር የሙሴን አገልጋይ የነነዌ ልጅ ኢያሱን እንዲህ አለው ይላል። ቀጥታውን ዳይሬክት ድምፅ ወደ ኢያሱ መጣ። እነሆ ባሪያዬ ሙሴ ሙቷል። እንግዲህ አሁንም ለአንተና ይህ ሕዝብ ሁሉ ተነሱ፣ አንተና ይህ ሕዝብ ሁሉ ተነሱ ሲል የመጀመሪያው መልእክት የመጣው ተነሱ። እንግዲህ ለምን ብትሉኝ ሕዝቡ እንዳልኳችሁ ለሙሴ እያለቀሰ ተስቶ ጨልሞበት የወደፊቱ ነገር ግራ ተጋብቶ ቁጭ ብሏል። አሁን ዝም ብሎ በስጋ የመቀመጥ ሳይሆን በቃ ነገር የመጨለም አይነት ነው እና እግዚአብሔር ምን አለ? ተነሱ። ሃሌሉያ! እግዚአብሔር ይመስገን፣ ስሙ የተባረከ። ተነሱ። ሲነገር የኖረ ተስፋ አለ፣ የተነገረ ተስፋ አለ ለዚህ ሕዝብ እንደዚሁም ደግሞ በኢያሱ በኩል። ስለዚህ አሁን ጊዜው ደርሷል። ስለዚህ ኢያሱ አንተ ተነስ፣ ይሄ ሕዝብ ደግሞ ይነሳ። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ አሁን ድምፅ ቀጥታ ወደ ኢያሱ መምጣት ጀመረ። እግዚአብሔር አምላክ የተመሰገነ። ያንን የሐዘን ጨለማ መጣና የእግዚአብሔር ድምፅ ገፈፈው። ሃሌሉያ! እግዚአብሔር ይመስገን። ተስፋ አስቆራጭ ድምፅ ነበር። ወደፊት እንዳይሄዱ በላያቸው ላይ የተጫነ ድምፅ ነበር እና የእግዚአብሔር ቃል ሲናገር የእግዚአብሔር ድምፅ የሊባኖስን ዝግባ ይቆርጣል ይላል። እግዚአብሔር አምላክ የተመሰገነ። ሃሌሉያ! የእግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። በመዝሙረ ዳዊት 29 ላይ ታገኛላችሁ። የእግዚአብሔር ድምፅ የሊባኖስን ዝግባ ይቆርጣል እና ዝግባ በጣም የሚገርም ዝግባ ማለት የሊባኖስ ዝግባ ምን አይነት ነው ስትሉ ኦልሞስት ቁመቱና ውፍረቱ እኩል ነው የሚያድገው ትላላችሁ ማለት ይቻላል። የሚገርም እኮ ነው። የሚገርም ነው። 20% ብቻ ነው ቁመቱ የሚበልጠው እንጂ ውፍረቱና ቁመቱ በቃ አንድ ነው ማለት ይቻላል። ከ40 እስከ 100 ፊት ቁመት እንደሚኖረው ይነገራል። እንደገና ደግሞ ከ40 እስከ 80 ፊት ደግሞ ውፍረቱ እንደሚኖረው ይነገራል። ከ40 እስከ 80 ፊት ውፍረቱ እና
ምንድነው ብትሉ እንደዚያ የወፈረ ነው። እና በመዝሙረ ዳዊት ምዕራፍ 29 ላይ የእግዚአብሔር ቃል ሲናገር የእግዚአብሔር ድምፅ ዝግባን ይሰብራል፣ ዝግባን ይቆርጣል። እንደዚያ የወፈረን ነገር፣ እንደዚያ የተጋረደን ነገር፣ እንደዚያ የከበደን ነገር የእግዚአብሔር ድምፅ ሲመጣ ይሰብራል። ሃሌሉያ! እግዚአብሔር ይመስገን። ለአንድ ሰው ዛሬ የተጋረደበትን ነገር የእግዚአብሔር ድምፅ ይሰብረዋል። የእግዚአብሔር ድምፅ ምንድን ነው? የተገለጠው ቃሉ ነው። እና እንደዚህ ላይ የሰራዊት ጌታ ነው። በኋላ ሁለተኛው ነው። የመጀመሪያው ድምፁ ይሄ የተገለጠው ቃል ነው። አሁን እየመጣ ነው። ስለዚህ ለአንድ ሰው እዚህም ላላችሁ ለምትሰሙኝም በሚዲያ የተጋረደው ነገር የወፈረው እንደ ዝግባ በኢየሱስም ዛሬ ይቆረጣል፣ ከፊታችሁ ይቆረጣል። እግዚአብሔር ያነሰዋል። እና ለዚህ በቃ የሐዘን ጨለማ ነበር፣ ወደፊት እንዳይሄድ ተስፋቸው ጨልሞ ነበር። የእግዚአብሔር ድምፅ መጣና ያንን ነገር ገፈፈው። የሐዘኑን በቃ ሸማ ገፈፈው። ያንን በርኖስ አነሳው። ጥቁሩን ነገር የተጋረደውን ነገር አነሳው። ስለዚህ አንተና ይሄ ሕዝብ ተነሱ። እግዚአብሔር ይመስገን። አንተና ይሄ ሕዝብ ተነሱ። እግዚአብሔር ይመስገን። ተነሱ። አይ እነሆ ባሪያዬ ሙቷል። እንግዲህ አሁንም አንተና ይህ ሕዝብ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ሃሌሉያ! አይ ተሻገሩ የሚል ድምፅ መጣ። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ተሻገሩ። እግዚአብሔር ይመስገን። እግዚአብሔር ያሻግራል። አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር ያሻግራል። እግዚአብሔር አምላክ የተመሰገነ። ዛሬ መልእክት አለኝ። እግዚአብሔር አምላክ የተመሰገነ። እግዚአብሔር የዮርዳኖስ ወንዝ እንዳልኳችሁ ወቅቱ የሙላቱ ጊዜ ነው። የሙላቱ ጊዜ ነው። መሆን የሚገባው እኮ እዚሁ እንደተቀመጣችሁ ቆዩና ጎደል ሲል ጎደል በሚልበት ጊዜ ትሻገራላችሁ ነበር። ያ በሰውኛ ነው። እግዚአብሔር ማንን ለእግዚአብሔር ምን ሙሉ ነው ሙላት የሚከለክለው? በእግዚአብሔር ፊት ሙላት የሚባል ነገር የለም። ይሄ ከባድ ነው የሚባል ነገር የለም ለእግዚአብሔር። ስለዚህ እግዚአብሔር ይመስገን። በዛን ጊዜ የዮርዳኖስ እስካፉ በሞላበት ጊዜ አልፎ ውጭ እየፈሰሰ ባለበት ጊዜ ተነሱና ተሻገሩ። ሃሌሉያ! እግዚአብሔር ይመስገን። ዛሬ ችግሩ እያለ የሚሻገር ሰው አለ። ጨለማው እያለ የሚሻገር ሰው አለ በምድራችን። አሁን እንዳልኳችሁ ባለፈ ጊዜ ዛሬ እንደግሜ እናገራለሁ። በሁሉ አቅጣጫ ትርምስምስ አለ። በፖለቲካው አለ፣ በመንፈሳዊ አለ፣ በሁሉ ነገር አለ። ትርምስምሱ እንዳለ ግን መሻገር ይሆናል። እግዚአብሔር አምላክ ተመሰገን። አለ ነገሩ ያለ መሻገር ይሆናል። ህልም እየመሰለው የሚሻገር ሰው አለ። ራሱን በባዶ የሚያገኝ ሰው አለ። ለእናንተ ሰው ብቻ ነው የምናገረው። ራሳችሁን ባዶ ታገኛላችሁ። ሳታስቡት ጨለሞ ተከፍቶ ታገኛላችሁ። ሳታስቡት ነገሩ አልፎ ታገኛላችሁ። አዎ እግዚአብሔር እንደዚያ ያደርጋል። ስለዚህ ተሻገሯል። ስለዚህ እግዚአብሔር አምላክ ተመሰገን። አሁን በዚህ ጊዜ እንዲህ አይነት ድምፅ ሲመጣ ምንድን ነው? ኢያሱ ተነሳና መልእክት ማስተላለፍ ጀመረ። አሁን ኢያሱ ልቡ ሞላ። ህዝቡ ላይ የሐዘን ሸማ ተነስቷል። ህዝቡ አሁን በቃ ተስፋ መለምለም ጀምሯል። ስለዚህ ኢያሱ ተነሳና መናገር ጀመረ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ይመስገን። ቁጥር 10 በምዕራፍ 1 ላይ ቁጥር 10 ስናነብ ኢያሱም ይላል የህዝቡን አለቆች እንዲህ ሲል አዘዛቸው፣ ወደ ሰፈር ግቡ፣ ለህዝቡም ስንቃችሁን አዘጋጁ። ከአሁን ጀምሮ ባሉት 3 ቀናት ውስጥ የዮርዳኖስን ትሻገራላችሁ። እግዚአብሔርም አምላካችሁ ርስት አድርጎ የሚሰጣችሁን ምድር ገብታችሁ ትወርሳላችሁ በሏቸው። አያችሁ፣ እግዚአብሔር አምላክ የተመሰገነ። አሁን ኢያሱ ምን አለ? አለቆቹ አባቶቹ፣ የነገድ አባቶቹ አሉ የተመረጡና እነሱን ጠራቸውና አሁን ህዝቡ ሲሰፍር እንዴት ነው የሚሰፍረው? በየነገድ ነው የሚሰፍረው እና የኪዳኑ እንትን ደግሞ
ድንኳኗ ደግሞ መሀል ላይ ትሆናለች። ስለዚህ አለቆቹ በየነገዱ እየዞሩ ዝግጅት እንዲያደርጉ ለ3 ቀን ዝግጅት እንዲያደርጉ እስከ 3 ቀን ድረስ ዝግጅት አድርጉ። በ3ኛው ቀን ዮርዳኖስ እንሻገራለን። ሃሌሉያ! እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ምንድን ነው ኢያሱ ይላል የሕዝቡን አለቆች እንዲህ ሲል አዘዛቸው፣ ወደ ሰፈር ግቡ፣ ለሕዝቡም ስንቃችሁን አዘጋጁ። ስንቃችሁን አዘጋጁ። እስከ 3 ቀን ድረስ ተዘጋጁ። ከ3ኛው ቀን በኋላ እንሻገራለን። ይሄንን ለአለቆች ነገረና እሱ ደግሞ ኢያሱ ራሱ ቁጥር 12 ላይ ስታነቡ ኢያሱ የሮቤልን ነገድ የጋድን ነገድና የምናሴን ነገድ እኩሌታ እንዲህ አላቸው፣ የእግዚአብሔር ባሪያ ሙሴ እንዲህ ሲል የሰጣችሁን ትእዛዝ አስቡ። እግዚአብሔር አምላካችሁ ያሳርፋችኋል፣ ይችንም ምድር ይሰጣችኋል፣ ሚስቶቻችሁና ልጆቻችሁ እንዲሁም ከብቶቻችሁ ሙሴ በሰጣችሁ ከዮርዳኖስ በስተ ምስራቅ ባለው ምድር ይቆዩ። ነገር ግን ተዋጊዎቻችሁ ሁሉ ከነ ሙሉ ትጥቃቸው ከወንድሞቻችሁ ቀድመው ይሻገሩ፣ እናንተም ከወንድሞቻችሁ ጎን ተሰለፉ። ይህም እግዚአብሔር እስኪያሳርፋቸውና ለእናንተም እንዳደረገው ሁሉ ለእነርሱም እግዚአብሔር አምላካችሁ የሰጣቸውን ምድር እስኪወርሱ ድረስ ነው። ከዚህ በኋላ እናንተም ተመልሳችሁ የእግዚአብሔር ባሪያ ሙሴ የሰጣችሁን ፀሐይ መውጫ ከዮርዳኖስ በምስራቅ ያለውን ምድር ትወርሳላችሁ። አያችሁ፣ ልቀጥል፣ ልጨርሰው። ትወርሳላችሁ። እነርሱ ለኢያሱ እንዲህ ሲሉ መለሱለት፣ ያዘዝከንን ሁሉ እናደርጋለን፣ ወደ ምትልከንም ሁሉ እንሄዳለን። ለሙሴ ሙሉ በሙሉ እንደታዘዝን ሁሉ ለአንተም እንታዘዛለን። ብቻ እግዚአብሔር አምላክህ ከሙሴ ጋር እንደነበረ አሁንም ከአንተ ጋር ይሁን። በትእዛዝ ላይ የሚያምፅና ለቃልህ የማይታዘዝ ሁሉ ይገደል። ብቻ አንተ ጽና፣ አይዞህ፣ በርታ አሉ። እግዚአብሔር ይመስገን። እነዚህ የሮቤል ነገድ፣ የጋድ ነገድ፣ የምናሴ ነገድ ደግሞ እኩሌታ ሆነው በዘኍልቍ መጽሐፍ ላይ ዘኍልቍ መጽሐፍ ምን ብለዋል ለሙሴ? ለከብቶቻቸው 32 ዘኍልቍ ላይ ታገኛላችሁ። ዘኍልቍ 32 ላይ ቁጥር 20 እስከ 28 ይመስለኛል። እና ምን ብለዋል? ከዮርዳኖስ ሳይሻገሩ ባለው አካባቢ ላይ ርስት አድርጎ እንዲሰጣቸው ለከብቶቻቸው የሚመች ግጦሽ እንዳለው ያን ስፍራ እንደመረጡት ሲጠይቁ እሱ ደግሞ ያላቸው አለ። ያንን ክፍል ሄዳችሁ ማንበብ ትችላላችሁ። ምንድን ነው ያላቸው? ዘኍልቍ 32 ከ20 እስከ 28 ነው። ምንድን ነው ያላቸው? እናንተ ይህን ቦታ መውረስ ትችላላችሁ፣ ግን ሴቶቻችሁና ልጆቻችሁ ከብቶቻችሁ በዚህ ቦታ ይሆኑና እናንተ ግን ከሌሎቹ ወገኖቻችሁ ወንድሞቻችሁ ጋር አብራችሁ ዮርዳኖስን ተሻግራችሁ እነሱ ደግሞ ርስታቸውን እስኪወርሱ ድረስ አብራችሁ ጦርነትን ትዋጋላችሁ። ይህን ቃል ኪዳን ከገባችሁ ለዚህ ቃል የምትታዘዙ ከሆነ ይሆናል አለ። እነሱ ደግሞ ያንን ቃል ታዘዙ። አሁን ይሄ ነው እየሆነ ያለው። እነዚህን ሰዎች ሲያሳስብ እንመለከታለን። ኢያሱ መጣና የሮቤልን የጋድንና የምናሴን ነገድ እኩሌታ ሲቀሰቅሳቸው እንመለከታለን። ከሙሴ ጋር እንደተነጋገራችሁ ሙሴ እንደፈቀደላችሁ እንስሶቻችሁ፣ ሴቶቻችሁ፣ ከብቶቻችሁ በዚህ ልጆቻችሁ ማለት ነው በዚህ መሆን ይችላሉ። እናንተ ግን ከወንድሞቻችሁ ጋር ተሻግራችሁ ርስታቸውን እስኪወርሱ ድረስ መልካሙን ውጊያ አብራችሁ ትዋጋላችሁ ሲላቸው እንመለከታለን። የእግዚአብሔር ስም የተባረከ። እነሱም ደግሞ የቀና መልስ ሲመልሱ እንመለከታለን። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ አሁን እዚህ ቦታ ላይ የምንመለከተው ነገር በሙሉ ከምዕራፍ 1 እስከ ምዕራፍ 3 አካባቢ ድረስ ያለው አጠቃላይ የኢያሱ መጽሐፍ ማለት ነው ዝግጅት እየተደረገ ነው። ዮርዳኖስ እንዲሻገሩ ማለት ነው። እግዚአብሔር ርስታቸውን ሊወርሱ ዮርዳኖስ እንዲሻገሩ ዝግጅት ላይ ናቸው። ስለዚህ ዛሬ እኔም በዚህ
መግቢያ አካባቢ ነው ዛሬ ብዙ የምናገረውና ከዚህ በኋላ ብዙ አልቆይም፣ ብዙ እንዳላስረዝምባችሁ። ስለዚህ ዝግጅት አሁን ሲናገራቸው ኢያሱ የምንመለከተው ዝግጅት ነው። አለቆቹን ሄዳቸው አዘጋጁ፣ እስከ 3 ቀን ድረስ ተዘጋጁ በሏቸው። እሱም ደግሞ እነዚህን አሁን ያልኳችሁ ነገሮች ተዘጋጁ ሲላቸው ልጆቻቸውን ሚስቶቻቸውን እንዲያደራጁ ጥለዋቸውን ሄዱ ስለሆነ እነሱም ደግሞ እንዲዘጋጁ ኢያሱ ቅስቀሳ ሲያደርግ እንመለከታለን። እግዚአብሔር አምላክ የተመሰገነ ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬም ለእኛ አንድ 3 ነጥቦችን እናገርና ዮርዳኖስን ለመሻገር ቅድመ ዝግጅት ያስፈልጋል። አሜን። እግዚአብሔር አምላክ የተመሰገነ ሃሌሉያ። ለመሻገር መመሪያ ቁጥር 1 ምንድነው? እግዚአብሔር የተናገረውን ቃል ማመን። አሜን። እግዚአብሔር አምላክ የተመሰገነ። ዮርዳኖስን ለመሻገር ዛሬም እኛ በፊታችን ያለ ማንኛውም የተንጣለለ ነገር ለመሻገር መመሪያ ቁጥር 1 ምንድነው ብትሉኝ የመጣውን ቃል ማመን። እግዚአብሔር ይሄን ቃሉን ነው የሚሰጠው። የእግዚአብሔር ቃል ነው ለእኛ እግዚአብሔር የሚሰራው በቃሉ ነው። ስለዚህ ቃሉን ስንይዝ መሻገር እንችላለን። ቃሉን ስንል በቃል ውስጥ መሻገር እንችላለን። ስለዚህ ፊታችን ያለውን ነገር ለመሻገር የመጣውን ቃል መያዝ ነው። አሜን። እግዚአብሔር ዛሬ ቃሉን ሰጥቷል። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ለእነዚህ ሰዎች የመጣው ቃል ምንድነው ብትሉኝ ቅድም የተናገሩት ነው። ዘዳግም ምዕራፍ 3 ቁጥር 28 ላይ፣ ዘዳግም 31 ከ7 እስከ 8፣ ኢያሱ ደግሞ ምዕራፍ 1 ቁጥር 1 እና 2 እግዚአብሔር ራሱ መጥቶ ከዚህ በፊት በሙሴ አማካኝነት ሲነገር የኖረ ቃል አሁን አካል ለብሶ ራሱ ተገልጧል። ስለዚህ ሊሻገሩ ነው። ያንን ማመን አለባቸው። እኛ ደግሞ ይህን ቃል ማመን አለብን። አሜን። ለመሻገር ስለዚህ ምንድነው እኛ የመጣውን ቃል አንደኛው መመሪያ ቁጥር 1 ቃሉን ማመን። እግዚአብሔር ስም የተባረከ። ኢየሱስ ክርስቶስ ጌታ ነው። መመሪያ ቁጥር 2 ሁለተኛው ነጥብ ማለት ነው መነሳትና መዘጋጀት። ቅድም እንዳልኳችሁ ኢያሱ ራሱ ተስፋ ቆርጦ ቁጭ ብሎ ነበር። ህዝቡም ቁጭ ብሎ ነበር። ለሙሴ እያለቀሱ ወደፊት የሚሄዱትን መሄድ ያለባቸውን ተስፋ ሁሉ ተስፋቸውን ጨልሞ ግራ ተጋብቷቸው ነበረ። እግዚአብሔር መጣና ተነሱ አላቸው። አሁን እግዚአብሔር መጥቶ መናገር ስለጀመረ ተስፋቸው ለመለመ። ተነሱ። እግዚአብሔር ይመስገን። ተነሱ። እግዚአብሔር አምላክ ይመስገን። ስለዚህ መነሳት፣ የእምነት መነሳሳት ያስፈልጋል። ካለንበት መነሳት ያስፈልጋል። እግዚአብሔር ይመስገን። ተነሱ ብሏቸዋል። ምንድነው ቀጥሎ የተናገራቸው ነገር? እዚህ ቃሉን ስናነብ ምዕራፍ 1 ላይ የእግራችሁ ጫማ የሚረግጠው በሙሉ የእናንተ ይሆናል። ስለዚህ መነሳትና መራመድ መጀመር አለባቸው። ሲራመዱ አንድ ብለው የሚራመዱት ነገር በሙሉ የነሱ ይሆናል። እግዚአብሔር ይህንን ያለ የምትራመዱት የምትረግጡት በሙሉ የእናንተ ይሆናል። በእምነት ደግሞ እኛ አምነን የምንቆጥረው ነገር የኛ ነው። አሜን። አምናችሁ የምትቆጥሩት ነገር የእናንተ ይሆናል። በእምነት የእግዚአብሔር ነገር በእምነት ነው። አምናችሁ የምትቆጥሩት ነገር የእናንተ ይሆናል። አምናችሁ ዛሬ የምትቀበሉት ነገር የእናንተ ይሆናል። ስለዚህ መነሳት ነበረባቸው። ተነሱ። እግዚአብሔር ይመስገን። አብሮ ከዚህ ጋር ያለው ደግሞ ዝግጅቱ ስንቅ አዘጋጁ አይደል? ስንቅ አዘጋጁ እና ያን ጊዜ ልጆች አሏቸው፣ ከብቶች አላቸው። እንግዲህ ዝግጅታቸው ብዙ ነው እና በዝግጅት ውስጥ ደግሞ ምን አለ? ለእኛም ቅድስናም አለ፣ ለእነሱም አለ። ከዚህ በፊት በዚህ መንገድ ሄዳችሁ አታውቁምና የሚል ቃል አለ። በእናንተና በታቦቱ መካከል 2000 ክንድ ይሁን የሚል ቃል አለ። ታቦቱን የያዙት ሌዋውያን ከነሱ ቀድሞ ይሄዳሉ። 2000 ክንድ ርቀት ባለው ከዛ በፊት እንደዛ ሊሄዱ ከዛ በፊት እንደዚህ ሄዳችሁ አታውቁም። ያ ቅድስናን ያመለክታል። የእግዚአብሔር ይቅደም ነው። በነገር ሁሉ እግዚአብሔር ይቅደም። እግዚአብሔር ይመስገን። በቃ እግዚአብሔር በሕይወታችን ይቅደም ነው። እግዚአብሔር ሲቀድም መሻገር ይሆናል። አሜን። እግዚአብሔር አምላክ ተመስገን። እሱ ከፊት ሲሆን መሻገር ይሆናል። ስለዚህ እግዚአብሔር ይቅደም ነው ሁለተኛው ነጥብ። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላው ቅድም ኢያሱ ያደርግ የነበረ ነው። እነዚህን ሌሎቹን ሶስት ነገር ተኩል የሆኑትን የሮቤልን የጋድና የምናሴን ነገድ እኩሌታ ማዘጋጀት ነው። እዚያው ባሉበት ቦታ ሴቶቻቸው፣ እንስሶቻቸው፣ ልጆቻቸው እዛ ይዘጋጃሉ። እነሱ ደግሞ አብረው ለጦርነት ይዘጋጃሉ። ሶስተኛው ይሄ ነው። እግዚአብሔር አምላክ የተመሰገነ። ስለዚህ እኛም ደግሞ አሁን እግዚአብሔር ያለንን ነገር እንድንወርስ
በሁሉ አቅጣጫ ልንዘጋጅ ያስፈልጋል። አሜን። እግዚአብሔር ይመስገን። የመጣልን ቃል መያዝ ነው። በእግዚአብሔር መታመን ነው። እግዚአብሔር አምላክ የተመሰገነ። እግዚአብሔርን ማስቀደም እግዚአብሔር ይመስገን። እንደዚህ ከሆነ መውረስ ይቻላል። እንደዚህ ከሆነ መውረስ ይቻላል። አሜን። እግዚአብሔር አምላክ የተመሰገነ። ከዚህ በኋላ የሚሆነውን ነገር ኔክስት ዊክ ነው የምናየው። ዛሬ እንጸልያለን። እግዚአብሔር አባት በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ስሙ የተባረከ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለመጣው ቃል እናመሰግንሃለን። አባት ፊታችን ያለው የተንጣለለውን ዮርዳኖስን መሻገር ስለሚሆን እናመሰግናለን። አልፈን ስለምንሄድ እናመሰግናለን። ሃሌሉያ። ህልም እየመሰለን አልፈን በማዶ ራሳችን እናገኛለን። ሌላኛው ደረጃ ሌላኛው ከፍታ እናገኛለን። ራሳችን እናመሰግናለን። ድል ይሆናል። አባት ስምህ የተባረከ ይሁን። ክብር ለስምህ ይሁን። ይሄ ቃል መቶ ፍሬ ያፍራ። እናከብርሃለን በኢየሱስ ክርስቶስ ስም።